ትንሽ እጽዋቱ በጣም ለስላሳ ነው ግን ቶሎ የመጠውለግ ባህሪ ያለው ይሄው እንግዲህ ይሄን ይመስላል ልት ማለት ይሄ ነው ይሄን ይመስላል እንግዲህ በእጅ እየከለልኩት እንዳላችሁ በፎቶ ደግሞ ጥርት ባለ መልኩ ይሄኛው ትንሽ ጠውለግ ስላለ ነው እና እጽዋቱ አቬሌብል ነው ብዙ አብዛኛው ደጋ ወይና ደጋ አካባቢዎች ላይ አለ ይሄ እጽዋት ቆላ ቦታ ላይም ይበቅላል ሀገራችን በደንብ አለ ቅጠሉ በጣም አቬሌብል ነው በጣም በቃ ከምልሽ በላይ ማለት ነው አለ ማንንም ሰው የሚያውቀው እጽዋት ነው ምናልባት በፎቶ ሲደገፍ ሁሉም ሰው ሊያውቀው ይችላል በስም ደረጃ እንደ አካባቢው ሊለያይ ይችላል እስቲኛም ደግሞ አይተን የሳይንቲፊክ የሆነ ስሙን ደግሞ እዚህ ላይ በደንብ ሰርች አድርገን እናወጣና ሌሎችም ደግሞ ሰርች አድርገው እዚህም አካባቢ ያሉ ሰዎች እንዲያገኙት ለማድረግ እንሞክራለን እና ንግግራችን ግልጽ እንዲሆን ቤት አካባቢ ከሆነ ቀቅለን ስንቀቅለው ደግሞ አንድ የፈላ ውሃ ላይ ቁጭ ብናደርገው 5 ደቂቃ አይፈጅም ወዲያው ነው የሚበስለው ለስላሳ ነው ምቹ ነው በጣም ፈርታይል ነው ውስጡ ቅባት አለው የተፈጥሮ የሆነ ማለት ነው ያ ቅባት ደግሞ ጎጂ አይደለም ምናልባት እኛ ለምግብ ላንጠቀመው እንችላለን እንጂ ለምግብ የሚጠቀሙት አካባቢዎች እንዳሉ ምናልባት ያው እኛውን የሚጠቅመን ሁሉ ማንበላቸው ነገሮች አሉ ከእጽዋት ግን ይሄ በጣም ፈርታይል ነውና ማነው ሰውነትን ያለመልማል እንበልና ማህፀን አካባቢ በወሊድ ምክንያት እስቲሽ የተሰሩ ሴቶች ቢኖሩ ያዛጋ በቆይታ ህመም ቢኖር በወቅቱ ህመም አለው አንዳንዴ የማይናገሩት ህመም ቢኖር ግን ይሄ በጣም ፍቱን ነው በቃ ያን ኤሪያ በቀላሉ ነው የሚያክመው ዛሬ ታክመው በማግስቱ እስከ ወዲያኛው ህመም አይኖረው ህመሙን ወዲያው ያስታግሷል እንደዚህ በቀላሉ ማለት ነው በአንድ ቀን አዳር በቃ ሪሊፉ ራሱ ሪሊፍ አይደለም የህመሙን ስሜት ነው ወይስ ራሱን ኪንታሮቱን ነው የሚያጠፋው ነው ወይስ ይሄ አሁን ኪንታሮት ባለ ጊዜ በጣም ኃይለኛ ህመም አለው እሱን ነው የሚያስታግሰው ልክ አሁን ሰዎች በጨውሃ ስትዘፈዘፉት ህመሙ ያስታግስላቸዋል እንደሚባለው ተዘፍዝፎ ህመሙን ለማስታገስ ነው ወይስ ለማጥፋት ነው አሁን ይቅጠሉ ይሄ ሙሉ ለሙሉ የኪንታሮትን ህመም የተከሰተውን ህመም ያጠፋዋል እብጠትም ካለ እብጠቱን ያጠፋዋል እዛ አካባቢ ያለ እብጠት ጠቅላላ እንበልና በፊንጢጣ ጠበት ምክንያት የአንጀት ድርቀት ሲኖር ፊንጢጣ አካባቢ የመሰነጣጠቅ የመድማት ነገር ይኖራል ቃጠሎ አለ የሚለበልብ ያንን ሁሉ የተሰነጣጠቀውን አካል የሚደማውን አካል ሙሉ ለሙሉ ያድነዋል ግን ፐርፐዝሊ የኪንታሮቱን ዘር አያጠፋው ግን ፎር ሎንግ ታይም በቃ ከመብቴ በላይ ጤናን የሚያስተካክል የአንጀት ድርቀትን ሙሉ ለሙሉ ከላይ ታጠቅመ ነው የአንጀት ድርቀትን ያድናል ሳንበላው ሳንጠጣው ማለት ነው እብጠትን የኪንታሮት እብጠትን የመጨረሻ ዶክተሮች የተቸገሩበትን አንድ ሰው የመጨረሻ እንግዲህ ዙሪያ የሰው ልጅ ፊንጢጣው በኪንታሮት ምክንያት አውጥቶ ተቆጥቶ በጣም በቃ የመጨረሻ ደረጃ ደርሶ ከዘጋ እና የሰው ልጅ ሆዱ እንግዲህ ካልተጸዳዳ 2 ቀን 3 ቀን ሲያድር ሆዳችን እያበጠ ነው የሚሄደው እየተነፋ ነው የሚሄደው ያን ጊዜ የሰውን ህይወት ለማትረፍ እንግዲህ የመጨረሻ ውሳኔ ይወሰናል አርቲፊሻል መጸዳጃ እስከ መግጠም ድረስ ይደረሳል እዛ ደረጃ እንዳይደርስ ይሄ ያድናል ያን ችግር ያድናል በጣም አቅም አለው ከተቻለ ታማሚው ያለበት አካባቢ እጽዋቱ አቬሌብል ከሆነ እዛው ጋር ውሃ አፍልቶ ቀቅሎ ያንን ሰብሰብ አድርጎ መክተፊያ ላይ ልክ እንደ ሽንኩርት ወይ ደግሞ ሰብሰብ አድርጎ ወይ ደግሞ እንደ ጎመን ለምሳሌ ካይብ ጋር ስንሰራው እንደምንሰራው ሰብሰብ አድርገን መታ አድርገን ሳይቀዘቅዝ በትኩሱ በጣም ትኩስ ሳይሆን ፍል ሳይሆን መካከለኛ ሙቀት ያለው በድግ አድርገን ህመሙ የተከሰተበት ቦታ ላይ አርገነው ፕላስቲክ ነገር ሸፍነ ነው ፓንቱ ማልበስና ማስተኛት ተኝቶ ሲነሳ ከ4 ከ5 ሰዓት ከ6 ሰዓት ከ8 ሰዓት በኋላ እንደዛው ቆይቶ ከእንቅልፉ ሲነቃ የሚገርምሽ ይሄን ስታረጊለት 3 ቀን 4 ቀን በህመም ምክንያት ያልተኛው ሰው ወደ እንቅልፍ ነው የሚገባው ምክንያቱም ያክመዋል ሰላም ነው የሚሰጠው ሰላም በሚሰጠው ሰዓት ሰው ወደ እንቅልፍ ሲገባ ማነው ሲነሳ ግን ምንድነው የሚሆነው ዳይሬክት ወደ ሽንት ቤት ነው የሚሄደው ያ ሰው ያለማንም ሰው እርዳታ ትልቁ ነገር ሰዎች መድኃኒት ሲጠቀሙ ህመም ካለባቸው እንደዚህኛው በጣም ሲሪየስ ደረጃ የደረሰ ካልሆነና ህመም ካለባቸው እየታመሙ ከሆነ ከስራቸው ቀርተው ከሆነ ይሄ መድኃኒት ሲጠቀሙ ነው የሚመክራቸው ምግብ እንደ ትላንትናው ሽንት ቤት ያስቸግረኛል ብለው ምግብ ያለ መብላት አይመከርም ጤናችን ላይ በጣም ሲሪየስ መሆን አለብን ሲሪየስ ማለት የተባለውን ሁሉ አንስቶ አለመጠቀም የምንሄድበትን
እንሄድበትን ምን ሕክምና ተቋም ግለሰብም ቢሆን መለየት መቻል አለብን እና ለኪንታሮት ቅድም እንዳልኳችሁ ምንም የሚጠጣ ነገር አትጠጡ። ከላይም ስንታከም ደግሞ ጠባሳ በማይጥልብን መልኩ ቁስለት በማያመጣብን መልኩ ነው መታከም ያለብን። ስለሆነ ጤና አንድ ከተበላሸ ወደ ሌላ ማንወጣው የጤና ችግር ውስጥ ነው የምንገባው። ስለሆነ የምንጠቀማቸው ነገሮች ሄርባልም ቢሆን ምን አይነት ባህሪ ነው ያለው የሚለው ነገር መመርመር ግድ ነው። ይሄ እኔ የምላችሁንም ስትጠቀሙ በጣም ፍል አድርጋችሁ ተጠቀሙት፣ ይጎዳችኋል። ሙቀቱ ከቀነሰ በኋላ መካከለኛ ለሰውነታችን በሚመች መልኩ ቀቅላችሁ ሁለተኛ ደግሞ የምታዘጋጁበት ማቴሪያልስ ምን ያህል ጽዱ ነው የሚለውን ያንን ነገር ጥንቃቄ ማድረግ። ለምሳሌ ሽንኩርት፣ ቃሪያ በከተፋችሁበት ቢላ ላይ ብትሰሩ ሌላ ነገር የሚያቃጥል ነገር ላይ ሳታጸዱት ብትሰሩ ይሄ ይጎዳል እና በጥንቃቄ እጽዋቱ ብቁ ነው፣ በጣም የበለጸገ ነው። የሰውን አካል የተጎዳ አካል እንዲያገግም ያደርጋል። ሩቅ ቦታ ስትልኩት ደግሞ ፍሬሹን ጥሬውን ወቅጣችሁ አስራችሁ ብልኩለት ያ ሰው ከነ ላስቲኩ የፈላ ውሃ ያፈላና ጆክ ላይ ወይ ደግሞ ንጹህ ዕቃ ላይ ገልብጦ እዛ ላይ ቁጭ ቢያደርገው ለ5 ለ10 ደቂቃ ከሞቀ ውሃ ላይ ሙቀት ተቀብሎ ከነ ሙቀቱ የሚያስፈልገንን ወስዶ እዛ ፓርት ላይ አርጎ ሸፍኖ ቢተኛ ልክ እንደዚህኛ ሁሉ ያድናል። እዚህ ጋር ሽንት ቤት ስንገባ የተቸገርንበትን የአንጀት ድርቀት ያድንልናል። እዚህ ጋር ሲያቃጥለን የነበረ አላስቀምጥ ያለንን እብጠት የኪንታሮት እብጠት ወዲያው 24 ሰዓት ባልሞላ ጊዜ ውስጥ ድነን ኖርማል እንሆናለን። እንደ ሰው ቁጭ ብለን ማውራት፣ እንደ ሰው መንቀሳቀስ እንችላለን። እና እስከዚህ ድረስ ጥቅም ያለው እጽዋት ነው። ጉዳት ምንም ነገር የለው። ትላንት ውሃ ስንታጠብ የሚለበለበውን ፓርት ድኖ ነው የሚያድረው። ትላንት ተሰነጣጥቆ አላራመድ ያለንን ፓርት በማግስቱ አድኖት ነው የሚያው። አንድ ሰው ማህፀን አካባቢ የነበረን ኢንፌክሽን በቀላሉ ያድናል። ቀዶ ሕክምና እንግዲህ ያው ሴቶች እንግዲህ በምጥ ሰዓት እነሱን ለማገዝ የሚደረግ ሕክምና ነው። ግን ደግሞ ከዛ በኋላ ደግሞ ህመም አለው። ኑሯችን፣ ድካማችን፣ ብዙ ነገራችን ያንን ነገር ሊያናጋብን ይችላል እና በሚሆን ሰዓት እዛ አካባቢ ላይ ያንን ማድረግ አልፎ ሲሄድ ደግሞ በጣም እኛ ከበቃንና ካስተዋልን ይሄ አኪም ቤት አልድን ያለ እግራችሁ ቆረጥ ተብሎ ጋንግሪ ሆኖ ደማችን ከስር ጠቁሮ ቁስለት ከሌለው ከላይ ካልቆሰለና ዝም ብሎ አብጦ ከሆነ ያንን ራሱ እዛ አካባቢ ላይ ለዛ በሚበቃ ልክ አዘጋጅተን ካሰር ነው የቆዳ አለምልሞ ቁስላችን ህመማችን ጠፍቶ ነው የሚያድረው። ስለሆነ እስከዛ ድረስ ይሄ ልት የሚባለው ተክል ጥቅም አለው። ልክ የባህል መድኃኒት ነገሮችን ወይ እንደዚህ ከዛ ደግሞ እውነትም ኪንታሮት በጣም አድጎ የካንሰር አይነት ባህሪ ማምጣት ከጀመረ ሽንኩርትና ቀይ ሽንኩርትና ማርን አንድ ላይ መዋድ፣ ቀይ ሽንኩርቱን በደንብ ጥቅቅ አድርገን ከትፈን ትንሽ የሞቀ ውሃ ጨምረንበት በዛ ላይ ደግሞ የሚያስፈልገንን ያህል ማር አላውቅተን ክዳን ያለው ዕቃ ውስጥ አስቀምጠን ማታ ሽንት ቤት ስንገባ ከተጸዳዳን በኋላ ያንን መቀባት። ቀይ ሽንኩርቱ ማሩ እየበላው ወደ ፈሳሽነት ይቀይረዋል እና ቀይ ሽንኩርቱ ላይ ደግሞ ቀድመን መጠነኛ የፈላ ውሃ ካረግንበት ቀይ ሽንኩርቱ እንደ ድሮ የሚያቃጥለው ፓርት አይኖርም። ወደ ሕክምና ምተነዋል። ጸባየኛ ነው የሚሆን በማርም ደግሞ ሲቀላቀል ማለት ነው። እና በዚህ መልኩ እነኚህ ነገሮች መጠቀም ትችላላችሁ ኢትዮጵያውያን። እና እንግዲህ አማርኛ መስማት የምትችሉ ኤኒዌር ያላችሁ ኤርትራውያንም ትንሽ አማርኛ በደንብ ይሰማሉና በዚህ መልኩ ኪንታሮትን ትሪት ማድረግ ትችላላችሁ። ልት ግን ከሁሉም ይበልጣል። እነኛ ትሪት የተሻለ ውጤት አለው። ልት በጣም በቃ ልት ከሌላ ስቃይ ሁሉ ያድነናል፣ ከሰርጀሪ ያድነናል። በጣም ልት ማለት በቃ አንዱ ኪንታሮትን ልንመክትበት የምንችለው እጽዋታችን ነው። በቃ ያልተጠቀምንበት ጌጣችን፣ ወርቃችን፣ ሀብታችን ነው ልት ማለት።